ወዳጆቼ ወንድሞቼ የአባቴ ብሩካን በማህበራዊ ሚዲያ ያላችሁ እግዚአብሔር የረዳችሁ የእግዚአብሔርን ምህረት የተቀበላችሁ የእግዚአብሔርን ቸርነት የተቀበላችሁ ጥበቃው የበዛላችሁ ለእናንተ እንኳን ደስ ያላችሁ። ወደዚህ ጌታ ያልመጣችሁ ይሄን ጌታ ያላገኛችሁ ይሄን ወንጌል ያላመናችሁ እናንተ ደግሞ እመኑ። ይሄ ወንጌል ሌባውን ንጹህ ያደርገዋል። ይሄ ወንጌል ኃጢአተኛውንም ንጹህ ያደርገዋል። ይሄ ወንጌል ጨለማውን ብርሃን ያደርጋል። ይሄ ወንጌል የህይወት ቃል ነው። ብዙውን ጊዜ ይሄንን ወንጌል አልሰበኩንም፣ ይሄንን ወንጌል አልነገሩንም። ለዛም ነው ክፉዎች የሆን ነው። ብዙውን ጊዜ ይሄንን ወንጌል አልነገሩንም፣ ለዚያም ነው ኃጢአተኞች የሆን ነው። ብዙውን ጊዜ ይሄንን ወንጌል አላነበቡልንም፣ ለዚያም ነው ዘፋኞች የሆን ነው። ብዙውን ጊዜ ይሄንን ወንጌል አላስረደኑም፣ ለዚያ ነው መንገድ ላይ የቀራ ነው። ብዙውን ጊዜ ይሄንን ወንጌል አልነገሩንም፣ ለዚያም ነው ዓላማ ቢስ የሆን ነው። ይሄ ወንጌል ግን እንደዚህ ይላል፣ የሚያምን ይድናል። ጌታን የሚያምን እግዚአብሔርን የሚያምን። ስለዚህ እግዚአብሔርን ብታምን ወደ እግዚአብሔር ብትመለስ ትድናለህ። በኔ ዘመንም ብዙ ኃጢአተኛ ብዙ ነፍሰ ገዳይ ተመልሶ ጌታን ሲያገለግል እግዚአብሔር ረዳኝ፣ እግዚአብሔር አገዘኝ፣ እግዚአብሔር አቅም ሆነኝ፣ እግዚአብሔር ጉልበት ሆነኝ፣ እግዚአብሔር ብርታት ሆነኝ ሲል በዘመኔ አይቻለሁ። ስለዚህ እግዚአብሔር አምላክ ይረዳል፣ እግዚአብሔር አምላክ ያግዛል። የእግዚአብሔር ምህረት፣ የእግዚአብሔር ቸርነት፣ የእግዚአብሔር በጎነት በእናንተና በኔ ከትላንትናው በበለጠ እንዲበዛልን ደግመን ደጋግመን የእግዚአብሔርን ቃል እንናገር፣ ደግመን ደጋግመን ወንጌሉን እናንብብ፣ ደግመን ደጋግመን በእግዚአብሔር እንሸሸግ። ያንን ባደረግን ጊዜ እግዚአብሔር አምላክ ከትላንትናው በበለጠ ከኛ ጋር ይሆናል። በምህረት እጁ ይደግፈናል፣ በቸርነቱ ይጋርደናል። እግዚአብሔር አምላክ እንደ ኃያልና እንደ ጨካኝ ከፊታችን ቀድሞ ይወጣል። ጌታ ለዘለዓለም ይባረክ። ኢየሱስ ጌታ ነው።